እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንዴ ስልክ ይጠቅማል። ለኔ ግን ጦርናትና ስልክ አለመያዝ እንዴት እንደጠቀመኝ ጸጥ በቃ አንድ ልብ ብሞትም በዚያው እንዲያውም ጦርነት ሲል አይ ዛሬስ ቢጥል እላለሁ። እውነቴን ለመናገር ምክንያቱም እዚያችሁ አፈሯ መቅረት ፈልጋለሁ። ምን ያደርግልኛል? እንዲያው ሲንጓጓ እንትን ሲገቡ እኛ አንገባም፣ እኔ አልገባም። እንዲያውም እወጣለሁ። ነግ 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 ነው የሚለው ሚሳኤሉ በላይ እንትን ሲመጣ እስራኤል ስታከሽፈው ቤቱን ያነጋንገዋል። ሲወድቅ በተለይ ምድሩ ይናወጣል። እኔ ግን እንዲዋት ስለብትጥላት እኔ ላይ እያልኩ ነው እውነቱን ለመናገር። ምክንያቱም አፈሯ አትገኝማ የማ እጥፍ ድርብ ዋጋ እኮ ነው። ስለዚህ ምንም ሀጥብ ሆን ለምን ብታሳየኝ ምን አለ አልኩኝ ብለው ያጫወቱኝ ነበረና ምናልባት ወደዛች ልግባ ብለው ይሆን ብዬ ነበር። ወደዛች ልግባ ብለው ይሆን ምንድነው ነገሩ የሚል ትንሽ የሆነ እንደው ብቻ ጎንደር የሆነ አንድ ቀዝቅዟት ነበር። ጎንደር እውነት ለመናገር ለማስመሰል አይደለም፣ እግዚአብሔር በሚያውቀው ነው ማወራው። ጎንደር ቀዝቅዛ ነበር እና የሆነ አንድ ስሜት ነበር በዚህ በከተማው የሆነ በቃ ምንድነው ነገሮች ሁሉ አላስደሰታቸውም መሰለኝ። ጉባኤያቸውንም ሰርተዋል፣ የአባቶቻቸውንም አደራ ተወጥተዋል፣ ጉባኤያቸውም ሰፍቷል። ህልማቸውም የነበረው ይሄው ነበር። ሁልጊዜ ክቡር ሊቀ ሊቃውንት የኔታ አዝራ ሐዲስ የሆነ ይህን ስራ ሰሩ ስላቸው የለም የኔታ ነው የኔታ ጸሎት ነው ቀድመው ውዳሴ ከንቱ እንዳይሆንባቸው የለም የኔ እኮ አይደለም አይ የኔታ ናቸው የኔታ እኮ በህልም ይመጣሉ ምናምን ብለው ለሳቸውን የሚሰጡ እንጂ እኔ እንዲሰራው ይሄን የሚሉት ነገር የለም ስታዘባቸው ማለት ነውና ጉባኤያቸውንም ሰርተዋል። ሁሉም ነገር እንደ እግዚአብሔር ቸርነት በጸሎታቸው በአባቶቻቸውም ጸሎት ሁሉ ተሳክቶላቸው እያለ ምንድነው ይሄ ነገር የሚል ሁላችንንም በቃ የሆነ ስሜት እየተሰማን ነበርና ምንድነው ካለው ከጦርነቱ ከሀገሩ ሁከት ወይም ደስ ከማያሰኘው ነገር ሁሉ እንደው ለመሰወር ፈልገው ይሆን የሚል ስሜት ነበርና ትንሽ ጎንደር እያሰበች ትንሽ ቀዝቅዛ ነበረ። በየአድባራቱ ማይጠይቅ የለኛ እንኳን ያው ጉባኤ ቤታችን ነው። ወንድሞቻችንም አሉ በየጊዜው እንጠይቃቸዋለን ይመጣሉ ይሉናል። ዳውም እኔ ሆሳዕና ዕለት መድኃኔዓለምና ሆሳዕና አንድ ላይ ውሎ ስለነበረ እና እኔ አገልግሎት ላይ እንዳለሁ መምህር ዘለዓለም የመንበረ መንግስት ምክትል የሆኑት መምህር ይምጡና በዓሉን እንደው የኔታ ስለሌሉ መተው እንደው መድረኩ ላይ ትንሽ ይታዩ ምናምን አለ። እንዴ አገልግሎት አለኝ እኮ ሐላምና እንድመጣ ፈልገው ነው የኔታ ከዛ ሆነው አራት አይና መጥተው እንዲያስተምሩ ብለውታል አሉኝ። ይገርማቸዋል። እሳቸው ናቸው እዛ ሆነው ከኢየሩሳሌም እንደዛ ያሉ ሲሉኝ ተቋጥሬ ከች ነው ያልኩትና እንዴት ሆኜ ነው ከዚህ መድረክም ቆመው እሳቸው ሲሰብኩት የመድኃኔዓለም ፍቅር ስለ መድኃኔዓለም ብለው ሲያነሱ እንባ ይቀድማቸዋል። በእንባ እየታጠቡ የሚሰብኩትን አሁን እኔ እንዴት አድርጌ ነው መናገር መችለው? እንግዲህ አምላካቸው ካሉበት ሆኖ ይርዳኝና ምናም ብዬ ትንሽ የተወሰነ ነገር ብዬ ሄድኩና እስከዚህ ድረስ የመደናገጥ ነገር ነበር። አሁን ግን እንደ ቸርነቱ ራሱ በቀኑ ቀን እንግዲህ ያው የጉባኤው አምላክ ይዘውት መጥቷል። የኔታ እንኳን በደህና መጡ ነው። ሌላ ምንም ማለት አልችልም። እኔም ከደስታዬ ብዛት የተነሳ እውነት ነው የምነግራችሁ። እኔ በባህሪዬ አንድ የቤተ ክርስቲያን ማይቶት የሆነ መምህር ለመናፍቃን ትልቅ በቃ ሰይፍ የሆነ መምህር አንድ መምህር እንኳን ክቡር ሊቀ ሊቃውንትን ያህል ታላቅ መምህር አንድ በቃ እንደው ወጣ ብሎ መድረክ ላይ
መናፍቃንን የሚያሳፍር አንድ ነገር ሲናገር ኩራት ይሰማኛል። ምክንያቱም ቤተክርስቲያን አንዲት ከመሆኗ የተነሳ ጠላትን የሚመክት አንድ እንኳን ሰው ሲገኝ ትልቅ ነገር ነው። ክቡር ሊቀ ሊቃውንት ማለት ውቅያኖስ የሆኑ ታላቅ ከነጌታው ዶክተር አየለ ከነጌታው መንክር መኮንን ተቀድተው የመጡት ውቅያኖሱ ክቡር ሊቀ ሊቃውንት ቀርቶ ለአንድ ቤተክርስቲያን ማጣት አንድ እንኳን ትንሽ የሚመክት ሰው ወጣ ብሎ የሆነ ነገር የሚናገር ሰው እንኳን ሊሳሳለት ይገባል አይደል እንዴ? ስለዚህ ቀላል ነገር ከባድ ነገር ነበርና እግዚአብሔር እንኳን በሰላም አመጣሁት። የኔታ እንግዲህ ማለት መፈልገው ወደ ክብር ቦታዎት ከጉባኤ የሚበልጥ ለሶ ምን እንግዲህ ውሃ ወደ ላይ ስለማይፈስ ብዙ ማውራትም ማለት ስለማይቻል እንኳን በሰላም እግዚአብሔር ወደዚህ ታላቅ ቦታዎት በሰላም አመጣለዎት። ለልጆችዎትም ሁላችንም ሁሉም በቃ በጣም አንገቱን ደፍቶ ነበረ። እንኳን አንገቱን ቀና አደረጉት የሊቃውንቱን ብያለሁ። ይሄን ነው ማለት የምችለው። ስለዚህ ምዕመናንም ደስ ይበላቸው። እንግዲህ ነገ ተገንተው እኒህ ሲያዝኑ የነበሩት ምዕመናን ኢትዮጵያ ምዕመናን መምህራን እንደናንተ አይነት መምህራን ከሌሉ አንገታቸውን ይደፋሉ፣ ያዝናሉ፣ ይሰማቸዋል። ስለዚህ እንኳን በሰላም መጡልን ለማለት ነው። እግዚአብሔር በሰላም እንኳን መጡ የኔታ ከማለት ውጪ ሌላ ምለው አመሰግናለሁ ስለተጋበዝኩ። አባታችን ቃለ ሕይወት ያሰማልን። አጠራጥር ለማድረግ ክቡር መልአከ ፀሐይ ተጋጭሯ እንደው እንዲሁ ወርየኛንም እየመከሩ እየመጡም እያጽናኑ እንባቸውን እያፈሰሱ ከሚናገሩት አንዱ አባት ስለነበሩ ወደታል በእውነቱ ይህን ህዝብ አንገቱ የደፋውን ህዝብ ለማጽናናት ለማረጋጋት ወደዚህ ወደ መንበረ ክብሮት በመምጣትዎት በጣም ደስ ብሎናል። የጉባኤ አምላክ በቸርነቱ ጠብቆ እንኳን ወደዚህ ወደ ቦታዎት መለሰዎት እላለሁ። እንግዲህ ይህ ህዝብ እኔ ለእናንተ መናገር እንደው ይከብደኛል። በዚያ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 የተቀመጠው ትርጓሜ አለ። ትርጓሜውን ነው ነጠላውን አይደለም ልናገር የፈለኩት እና እዚያ የእነ አባ አትናቴዎስን ነገር ስናስብ ብዙ ህዝብ በሐሜት እንደተጎዳ ይገልጽልናል። እና እኛም በሐሜት ተጎድተን ነበርና ብዙ ህዝብ ምንድን ነው ሊቀ ሊቃውንት እኛን ጥለው በጎቻቸውን ጥለው የሄዱት አንድ ነገር ሳይከፋቸው አይሄዱም፣ ለጎንደር ይሞታሉ እያሉ በሐሜት ተጎድተው ነበር። በእውነቱ ነገ በነገው ዕለት ሲያጽናኗቸው ሙሉ ክብራቸው ይመለሳል ብዬ አስባለሁ። ትንሽ የዓይን ማረፊያ ያስፈልጋል። ገበሬው አዝሬት ዘርቶ አዝሬቱን ሲያየው በቅጠሉ ይረካል። ምክንያቱም የዓይኑ ማረፊያ ነው። እንዳውም ቅጠሉን ሲያይ ተበድሮ ይበላበታል ይባላል። እኛ ደግሞ የዓይን ማረፊያ እንፈልጋለን። ሀገሪቱ ደግሞ ሰው ትፈልጋለች። ሀገሪቱ ሰው የምትሆነው ሰው ስታገኝ ነው። ሰው ካላገኘች ምድረ በዳ ትሆናለች። እና እንዳው በእውነቱ ወደዚህ መንጣት ሰው ከሄዱ ከ2 ወር በኋላ ወደዚህ መንጣት አልፈለኩም። ምክንያቱም ከመንገድ ጀምሮ ወደ ደብሩ ስመጣ የሚወዘውዘኝ የሚጨቀጭቀኝ ብዙ ስለነበረ መንጣት አፍሬያለሁ። በተለይ የዛሬ ወር የኔታ ይመጣሉ ስባል ጸበል ቦታ ሄጄ ነበር። ጸበሉን አቋርጬ መጥቻለሁ። ከመጣው በኋላ
ወደዚህ አልመጣሁም። በዳር ሁኜ ሳዳምጥ ድምፅ የለም። መጥቼ ቤተክርስቲያን ሰላም ብቻ ወደው ተመልሻለሁ። ይሄ ምንድነው? የኢትዮጵያ ሕዝብ ብሎም የጎንደር ሕዝብ የአይን ማረፊያ ይፈልጋልና በጣም በሐሜት ተጎድቶ ነበርና ወደ ክብሩ እንዲመልሱልን እንኳን በደህና መጡልን። እንግዲህ ሰው የሚጨነቁት ለዚህ ጉባኤ ቤት ለቤተ ክርስቲያን ስለሆነ የቤተ ክርስቲያን አምላክ በእድሜ በጸጋ ይጠብቅልን እላለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ፣ ቃልዎት ያሰማልን። ከዚህ በመቀጠል ከእናቶች አንድ ሰውን ጋብዝ። ዶክተር ወሰን አጠር ያለ ንግግር ያድርጉልና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይመስገን። እንግዲህ በዚህ ሁሉ ሊቃውንት አባቶች መሀል ቁሜ መናገር መቼም ትንሽ ያስፈራል፣ ልምዱም የለኝም። ግን ያው አባቴ ስላዘዙኝ እና በጣም ትልቅ የሆነ ደስታ ስለተሰማኝ ምእመኑን ወክዬ የሆነች ትንሽ ነገር ለመናገር ነው። የኔ ሀሳብ የብዙ ምእመናን ሀሳብ ነው ብዬ በደንብ በእርግጠኝነት መናገር እችላለሁ። ምክንያቱም አባታችን የተከበሩ ሊቀ ሊቃውንት ዕዝራ ሐዲስ የኛ ያማኞቹ ብቻ አባት አይደሉም፣ የማያምነው ሁሉ አባት ናቸው። በጣም እርግጠኛ ሆኜ የምናገረው አማኙም የማያምነውም ሁሉ ይወዳቸዋልና ይሄን ያህል 6 ወር ነው የተባለው፣ ለኛ ግን እንደ 6 ዓመት ነው የምንቆጥረው። ረጅም ጊዜ ነው የሆነብን። አይናችን ማረፊያ የሆኑት ጌጣችን አባታችን በክፉ ጊዜ እንደዚህ መተን የምናለቅስባቸው በጸሎት የሚጠብቁን የአይናችን ማረፊያ ጠፍተውብን በጣም ተጎድተን ግራ ገብቶን ጨንቆን ነበር የቆየ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዛሬ ትልቅ ደስታ ሆኖልናል። አባታችን መተውልናል። ከዚህ በኋላ እንግዲህ አይሄዱብን አባዬ። በእውነት በጣም ተጎድተን የቆየ ነው። እንዲህ አይነት መከራ እንዳይደርስብን፣ እንዲህ አይነት ጭንቀት እንዳይደርስብን የአይናችን ማረፊያ ነው። እኛ ለእርሶ የምንጨነቀው እድሜና ጤና ነው እንጂ እንዲህ አይነት ነገር አስበንም አናቅም። እግዚአብሔር በሚያውቀው እንደው አይሄዱብን አባዬ። በጣም የአይናችን ማረፊያ ነው። እንወደውታለን። እንደዚች ቤተክርስቲያን በጣም ያስፈልጓታል። ለሀገሪቱም ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ደግመን እንዳንገባ አደራዎትን አባዬ። እናመሰግናለን። እግዚአብሔር ይስጥልን። ከዚህ በመቀጠል የማጠቃለያ ንግግር የሰበካ ጉባኤውንም ካህናቱንም ወክለው አቶ አዳነ ሰበካ ጉባኤው ሳሹ ቅዱስ አምላክ ክቡር አባታችን ሊቀ ሊቃውንት ዕዝራ ሐዲስ ከሁሉ አስቀድሜ እንኳን ወደሚወደው ትልቅ ቤተክርስቲያንና መንበሮት በሰላም መጡ እላለሁ። ያው እርስዎ የሄዱበት ጊዜ አካባቢው በጦርነት የታመሰበት ሁኔታ እናይ ስለነበረ እጅግ በጣም ተጨንቀን ነበርና መውጫም የማይገኝበት ሁኔታ አውሮፕላንም ይሁን መርከብ የማይንቀሳቀስበት ሁኔታ ስለነበረ በዛው ይቀሩ ይሆን የሚል የምዕመናን ከፍተኛ የሆነ ጭንቀት ነበር። እግዚአብሔር ይህን ሁሉ አሳልፎ ደግሞ ወደ ኢትዮጵያ ከገቡ በኋላ ለረዘም ያለ ጊዜ በመቆየቶት ምክንያት ምዕመናን ምናልባት በሰበካ ጉባኤውም ይሁን በቤተ ክርስቲያኑ አገልጋዮች ዘንድ ችግር ተፈጥሮ ይሆን የሚል ኃይለኛ የሆነ ጥያቄዎች ነበሩብን። እኛ ቤተ ክርስቲያናችን ሰላም ነው፣ ሰበካ ጉባኤው በሰላም ነው ሰርቶ ተግባብቶ የሚሰራ። ስለዚህ እሳቸው የተለየ ምክንያት ካለን በስተቀር በእኛ በኩል ምንም በቤተ ክርስቲያን በኩል የተፈጠረ ችግር የለም በማለት ምዕመናን ስናጽናና ቆይተናል። ምዕመናን ደግሞ በተለየ መልኩ ምናልባት በዋናው ቤተ ክህነት ለስራ ተፈልገው ለሌላ አገልግሎት ያነሱብን ይሆን የሚል ደግሞ ሌላ ስጋት የተፈጠረበት ሁኔታ ነበር የተፈጠረው። ብዙ ሰው አልቅሷል፣ አንብቷል፣ ጸልዋል። ይሄው ጸሎቱ ተሰምቶ እርስዎ ወደ መንበረ መንግስቶት ወደ መንበረ ክብሮት ስለመጡልን እጅግ በጣም ደስ ብሎናል።
እጅግ በጣም ደስ ብሎናል። ምዕመናን እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ። እግዚአብሔር ይስጥልን። ብዙ እንዳይበዛ የኔታም የመጨረሻውን የሚሉን ነገር ስለሚኖር ወደ የኔታ ነው የምንወስዳችሁ። ከዚያ በፊት ግን እንደው የጉባኤ ቤቱም ደቀ መዛሙርት ሊቃውንቱም እዚህ ያሉት ምስጢረ ቅኔ ደግሞ ትንሽ ተሰምቶ መሄድ ስላለበት 2 ያህል ሰዎችን ጋብዘናል። አጠር አጠር እየተባለ አጭሩ ነው የሚቀርብ፣ ብዙም አንጋፋም። እኔም እንደው ምንም ፕሮግራም መሪ ስለሆንኩኝ አንድ ቅኔ ላቀርብ እፈልጋለሁ። የመጀመሪያዋን እኔ ያቀርባለሁ። ጉባኤ ቃና ለሊቀ ሊቃውንት እግዚ ይቤልዎ አርድእተ አርህቆ ሀከከ አዕይንተ አእምሮ ሀበነ ከመ ይርአያ ኪያከ ለሊቀ ሊቃውንት እግዚ ይቤልዎ አርድእተ አርህቆ ሀከከ ሀበነ አዕይንተ አእምሮ ይርአያ ኪያከ ብሎም ይሄዳል። በዚህኛው ማለት ሀበነ አዕይንተ አእምሮ ይርአያ ኪያከ ሊቀ ሊቃውንት ድህረ ጸንሃ ወጎንደየ ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ። ዘንድሮ ዘግይቶ ነው የገባ ክረምት፣ ደግሞ እሳቸው በሰኔ ተጠብቀው በሐምሌ ነው። ለንጹህ ዘር ወለ ትርጓሜ ስንዳሬ፣ ለዘሩም እሳቸው ናቸው የሚወርዱት፣ ትርጉሙም በእሳቸው ነው። ለንጹህ ዘር ወለ ትርጓሜ ስንዳሬ ውእቱሰ ይንበር በኢስሳሌ ወለ ኩሉ ይሄሊ ሉዓሌ ድህረ ጸንሃ ወጎንደየ ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ ለንጹህ ዘር ወለ ትርጓሜ ስንዳሌ ውእቱሰ ይንበር በኢስሳሌ ወለ ኩሉ ይሄሊ ሉዓሌ። ለሁላችን ከፍታ የሚያስቡልን እሳቸው ናቸው። ፍትሐ ሊተ እግዚኦ ተበቀል በቀሌ። የመጨረሻ ቅኔ ፍትሐ ሊተ እግዚኦ ወተበቀል በቀሌ ሊቀ ሊቃውንት ሄር ሊቀ ሊቃውንት ሊቅ ቆይ ሲሎንዲስ ሊቀ ሊቃውንት እሙስተ ጎንደር ተከለ ፍቅረ አሃዊሁ ዕፀ ሕይወት ፍቅረ አራት አይና ሲገልጡት የነበረው ፍቅራቸውን እስካሁን ፍቅረ አራት አይና አሃዊ የሚባሉት እነሱ ናቸው። ፍቅረ አራት አይና ዕፀ ሕይወት እስመ ፍቅረ አሃው ክቡር አሰሳሌ ዝንቱ ህልፈት ይልና ለናሆም ምድረ ጎንደር ዘኮነ ህሙመ ልቡና ውእቱ ድህነት ለናሆም ህሙመ ልቡና ውእቱ ድህነት ወሊቀ ሊቃውንት ተክለ ገነት ጽጌሁ ይትቀሰም ለከብካበ መራ ወመራት ይቤሎሂ ለናትናኤል ሊቀ ሊቃውንት ብሁት በአማን እስራኤላዊ እንተ ኢተፈጥረ ለጽልሁት ይላል። በአማን እስራኤላዊ እንተ ኢተፈጥረ ለእስራኤል ነው ቆይተው ደግሞ የመጡት በአማን እስራኤላዊ እንተ ኢተፈጥረ ለጽልሁት አምጣነ ዝንቱ ይሄሊ በብሂለ ላይ እስመለ ኩሉ ይሄሊ በብሂለ ላይል ወታይት ተአማሪ ከመ እግዚኦ በስብከት ወበትምህርት። የሌሎችን ሰዓት እንዳልጋፋ ከዚህ ቀጥለው መምህር ትጉህ የቅኔ መምህር ናቸው፣ አዲስ መምህር ናቸው። ወደ እሳቸው ልውሰዳችሁ። ለከ ይደሉ እግዚኦ ስብሐት በጽዮን ጎንደር አብረሂ ብርሃነ ኤስድሮስ ኤርሁ ጎንደር አብረሂ ብርሃነ ኤስድሮስ ኤርሁ ንጉሥኪ ሊቀ ሊቃውንት እስመ በጽሐናሁ ንጉሥኪ ሊቀ ሊቃውንት እስመ በጽሐናሁ ፍጻሜ ዓለምነ
ለነ ፍጻሜ ዓለምነ ለነ በጽሐኑ ፍጻሜ ዓለምነ ለነ በጽሐኑ በጽሐኑ ወተፈጸመ ገሃደ ፍጻሜ ዓለምነ ለነ በጽሐኑ ወተፈጸመ ገሃደ ድህረ ተከብቶ ተከብተ አምጣነ እዝራ ተግሂደ ነው የተሰወረው ሲገለጥ የዓለምን ፍጻሜ ያጠይቃል። ፍጻሜ ዓለምነ ለነ በጽሐኑ ወተፈጸመ ገሃደ ድህረ ተከብቶ ተከብተ አምጣነ እዝራ ተግሂደ አምጣነ እዝራ ተግሂደ ሊቀ ሊቃውንት ሰሎሞን ለሊቀ ሊቃውንት ሰሎሞን ለሊቀ ሊቃውንት ሰሎሞን ንጉሠ ቄርሎስ አሜ ለሊቀ ሊቃውንት ሰሎሞን ንጉሠ ቄርሎስ አሜ ተሰማ በአጽናፈ ምድር ጥበቡ ትርጓሜ ነው። በአጽናፈ ምድር የሰሎሞን ጥበቡ ተሰምቶ ነበር። ለሊቀ ሊቃውንት ሰሎሞን ንጉሠ ቄርሎስ አሜ ተሰማ በአጽናፈ ምድር ጥበቡ ትርጓሜ ጥበቡ ትርጓሜ ሱቱኤል ጸሐፍ ሊቀ ሊቃውንት ጸሐፍ መጽሐፋ ለኢትዮጵያ ሰላመ ሊቀ ሊቃውንት ጸሐፍ መጽሐፋ ለኢትዮጵያ ሰላመ አኮኑ መጽሐፍ ሰላማ ለኢትዮጵያ ታህትመ ነው። መልሰው የኔታ ይጻፉት ብሉያቱን ዕዝራ ሱቱኤል ጽፏል። ሱቱኤል ጸሐፍ መጽሐፋ ለኢትዮጵያ ሰላመ አኮኑ ሰላም መጽሐፋ ለኢትዮጵያ ታህትመ ተቀብሯል መጽሐፏ ማለት ነው። ሊቀ ሊቃውንት እግዚ ሊቀ ሊቃውንት ሊቅነ ለመንበረ መንግሥት እግዚአ ሊቀ ሊቃውንት ሊቅነ ለመንበረ መንግሥት እግዚአ ሰማያት መጻሕፍተ ሙሴ በቃልከ ጸንዐ በለው። ሊቀ ሊቃውንት ሊቅነ ለመንበረ መንግሥት እግዚአ ሰማያት መጻሕፍተ ሙሴ በቃልከ ጸንዐ ፍቅረ ማርያም ዮሐንስ ፍቁሩ ለሊቀ ሊቃውንት እግዚ ፍቅረ ማርያም ዮሐንስ ፍቁሩ ለሊቀ ሊቃውንት እግዚ ነገረ ምጽሐፉ ነገረ ምጽአቱ ጸሐፈ በቃለ ብስራት ጥይጡ መምጣታቸውን ያበሰሩን እሳቸው ናቸው። ፍቅረ ማርያም ዮሐንስ ፍቁሩ ለሊቀ ሊቃውንት እግዚ ነገረ ምጽአቱ ጸሐፈ በቃለ ብስራት ጥይጡ በኩሉ ይሴባህ እግዚእነ ወበኩለሄ ይሄሉ በኩሉ ይሴባህ ይሰገድ ይትመለክ ይትአኮት ይትቄደስ ይትቤደስ እግዚእነ ወበኩለሄ ይሄሉ ወበኩለሄ ይሄሉ በአርባዕቱ ማዕዘንት አምጣነ ምልዋ አካሉ በለው እስኪ አራቱን መጻሕፍት ተርጓሜ ነው። በኩሉ ይሰገድ እግዚእነ ወበውስተ ኩሉ ይሄሉ
በአርባዕቱ ማዕዘንት አምጣነ ምሉ አካሉ አምጣነ ምሉ አካሉ ይእዜት ስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ ተነበየ እንዘ ይብል ተነበየ እንዘ ይብል ፍቅረ ማርያም ሶሎሞን ለንግሥተ አዜብ ክብራ ዘጠየቀ ወአይመረ ፈለሰ ለኢትዮጵያ መንግሥትነ ዕዝራ መንግሥት ወደ ኢትዮጵያ ሄደ ብሎ ተናግሯል ሶሎሞን። ንግሥተ አዜብ ወደ ኢትዮጵያ ስትመጣ ከሱ ደርሰው ተነበየ እንዘ ይብል ሊቀ ሊቃውንት ፍቅረ ማርያም ሶሎሞን ለንግሥተ አዜብ ክብራ ደራኦቀ ወጠየቀ ፈለሰ ለኢትዮጵያ መንግሥትነ ዕዝራ። ከኢየሩሳሌም ወደዚህ ነው መንግስቱ የመጣ የነበረ። ኢትዮጵያ ቅድስት ሀገረ ኤርምያስ ዲዮስፖራሁ ለናሆም ተመካሄ ቅስራ ፍቅረ ማርያም ሶሎሞን ተቀጻሌ ወንጌል ጌራ ዲዮስፖራሁ ለናሆም ተመካሄ ቅስራ ፍታህ ሊተ እግዚኦ ወተበቀል በቀልየ ሊቀ ሊቃውንት ናዳብ ሊቀ ሊቃውንት ናዳብ ሊቀ ሊቃውንት ከመተናገረ ወልድ ፍቅረ ማርያም ለአርዲት ውስተ ጽርሐ ጽዮን መርመረ መንግሥት አምጣና አለው አሐተኔ ሊቀ ሊቃውንት ናዳብ ሊቀ ሊቃውንት ከመተናገረ ወልድ ፍቅረ ማርያም ለአርዲት ውስተ ጽርሐ ጽዮን መንበረ መንግሥት ጥሩ ነው። አምጣና አለው አሐተኔ ወረደ ከመዘ እሳት ለእስራ ወሚት ደቀ መዛሙርቶች እንዳይቀሩ 120 ደቀ መዛሙርቶች ጰራቅሊጦስም ያው ለ120 ቤተሰቡ ወረደ ከመዘ እሳት ለእስራ ወሚት ለፍቅረ ማርያም ማይበራኒሁ ለይለ ሐዋርያት በዛይት ወላይለ ቅዱሳት አንስት ለዓለም ወለዓለም ዓለም ይዘንጋእሰ ነገረ ታይቱ ከመተነግረ በታይት ንወድሳ ለመንበረ መንግሥት እመ ሕይወት ለመንበረ መንግሥት እመ ሕይወት እንዘ ንብል ንሕነ ውሉደ ያሬድ አበይት ታቦተ ጳውሎስ ዘወንጌል ወታቦተ ሙሴ እንተ ኦሪት እስመ በውስቴታ ሀደረ ሊቀ ሊቃውንት ጽላት ታቦተ ጳውሎስ ዘወንጌል ወታቦተ ሙሴ እንተ ኦሪት ፍታህ ሊተ እግዚኦ ወተበቀል በቀልየ ሊቀ ሊቃውንት ንጉሥ ያላበሳጨው ብስጩ ሳይል ከነት ሊቀ ሊቃውንት ንጉሥ ያላበሳጨው ብስጩ ስንዴን ትርጓሜ ወንጌል ይጭናል ለውጩ በለው እስኪ። ቃለ ሕይወት ያሰማልን። እንግዲህ ሁላችሁም ማድረግ እንደ ደስታችሁን መግለጽ ግን በጋራ እየገለጻችሁ ስለሆነ በነጠቃውን በመኑም ይበቃል። የእንተ ዮሐንስ ብቻ አጭር አንድ ጉባኤ ቃናና መወድስ ብቻ የእንተ ዮሐንስ እንዲያደርጉ ስለጋበዝነዎት እንዳይቀር ያደርጋሉ። በኋላ መላክ አሉ የእንተ ዮሐንስ ይምጡ። መጨረሻ
ለከ ይደሉ እግዚኦ ስብሃት በጽዮን ወለከ ይትፌኖ ጸሎት በቤተ ጉባኤ። ኦርቶዶክሳውያን ይንበሩ በሀገሮሙ አጼ ዘራ ዳዊት መንክር ለሊቀ ሊቃውንተ አበይ ፈነወ ሀበ ምድረ ካይሮ ጎንደር በልጫለ። ኦርቶዶክሳውያን ይንበሩ በሀገሮሙ አጼ ዘራ ዳዊት መንክር ለሊቀ ሊቃውንተ አበይ ለሊቀ ሊቃውንተ ማይ ለሊቀ ሊቃውንተ ግዮን ፈነወ ሀበ ምድረ ካይሮ ጎንደር። ሀበ ምድረ ካይሮ ጎንደር ኢየሩሳሌም ድንግል ኢየሩሳሌም ድንግል ቀጸበቶ በደመና ረቂቅ መንክር በደመና ረቂቅ መንክር ለሊቀ ሊቃውንት ኤፍሬም መፍጠኒ እምነ ሶርያ ጎንደር ነው። ለሊቀ ሊቃውንት ኤፍሬም መፍጠኒ እምነ ሶርያ ጎንደር እምነ ሶርያ ጎንደር ገባ ወተመይጠ ሊቀ ሊቃውንት ክርስቶስ ሀበ ስብሐቲሁ ወክብሩ ንድየተ ኢየሩሳሌም ሀዲጎ እምድሩ ንድየተ ኢየሩሳሌም ሀዲጎ እምድሩ ፍቅረ ማርያም ቄርሎስ ምስለ ዲበ ኩሉ ወበኩሩ ተናገረ ይብሉ ለይደመሩ ጉቡአነ በወንጌል ሀገሩ ጉቡአነ በወንጌል ሀገሩ እግዚእነ ለነ ሊቀ ሊቃውንት እግዚእነ ለነ ሊቀ ሊቃውንት ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና እግዚእነ ለነ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና እግዚእነ ሊቀ ሊቃውንት ጴጥሮስ ሊቀ ሊቃውንት ጴጥሮስ ሊቀ ሊቃውንት ክርስቶስ ምሉአ ሞገስ ወቅድስና ለሀገረ ጎንደር ሰማይ ዘኢተርየ ሙስና ይገለብቦ ለሰማይ ሀገረ ጎንደር በወንጌል ደመና በል እስኪ ለሰማይ ሀገረ ጎንደር በወንጌል ደመና ወያወርድ ዝናማተ ንባባተ ቅዱስ መጽሐፍ ለዘህልዋን በህልውና ወለደቶሂ ለዘፈጠራ ባብዝሆ ብዙህ ትትና ማርያም ቤተ ጉባኤ ድንግል በድንግልና ወለደቶሂ ለዘፈጠራ ባብዝሆ ብዙህ ትትና ማርያም ቤተ ጉባኤ ድንግል በድንግልና ወሊቀ ሊቃውንት ጴጥሮስ ወሊቀ ሊቃውንት ክርስቶስ ማይምረ ህቡ ህሊና መጻ ወሃደረ ወተጸውረ በማሂፀና ሊቀ ሊቃውንት ሰሎሞን ሊቀ ሊቃውንት ሰሎሞን ከመከመይቤ ሰሎሞን ሊቀ ሊቃውንት በመሃለዩ ሊቀ ሊቃውንት ሰሎሞን ከመከመይቤ ሰሎሞን ሊቀ ሊቃውንት በመሃለዩ በዘመነ መንክር ጻኡ ወተረአዩ ሀበ ሊቃውንተ አውያኒሁ ጸገዩ ጽጌ ተክለቅኔ ወሮማን ፈረዩ በል እስኪ ተናገረ እግዚእነ ዘህብረ ገጽኡ ዘህብረ መልክኡ ብሩህ ወንዋየ ጥበብ ወንዋዩ የደራሲውን ነው። ወንዋየ ጥበብ ወንዋዩ ወሰሎሞንሂ ወሊቀ ሊቃውንት ሰሎሞን ዘእክለ ሲሳዩ ሊቃውንት ሰራዊቲሁ ይገንዩ እምንግስናሁ አብይ ወምነ ብዙህ እበዩ ከመቅዱሳን ምእመናኒሁ ተቀነዩ ወስብሐት ለእግዚአብሔር።
ወንድሞቻችን ያው የሁላችንም ደስታ ስለሆነ ገተናቸዋል። ሁላችሁም ማድረግ እንደምትሹን እናውቃለን። ቢሆንም ግን በዚሁ ይብቃንና ከዚህ ቀጥሎ ያለውን ደግሞ የመጀመሪያው አንዲት ስጦታ ከሰበካ ጉባኤው የቀረበቻለች እሷን የሰበካ ጉባኤው ሳምሹምና ገንዘብ ያዥ ሆኑት እሳቸውም አሉ ያመጣል። እናንተ ለየኔታ ሰጡና አባታችን አራት አይና ደግሞ ፈተው ያሳዩልን። ለየኔታ አስረክቡና ለየኔታ አስረክቡና አራት ለየኔታ አስረክቡና ወስደው እንግዲህ አልበስ መምህር ዘላለም ወደዚህ ይቀመጣው። ከዚህ ቀጣዩን ደግሞ በጉባኤ ቤቱ የጉባኤ ቤቱ ደቀ መዛሙርት ደስታቸውን ለመግለጽ ምንም ገንዘቡም ቤቱም ሁላችንም እኛም የኔታ ብንሆንም ግን እንደው ለክብር መግለጫ ያህል ያው የሳቸውን ለሳቸውን ማለት ነው፣ ሌላ ነገር የለውም። ስለዚህ የጉባኤ ቤቱ ምክትል መምህራን የኔታ ዲበኩሉ የኔታ ዘላለም እኔ መርሐ ግብር መሪ ስለሆንኩኝ ይሰጡልኝ። እንታ ክቡር አብረኝና ለእንታ አራት ነገር አላችሁ። አይው ምክትል መምህራኑ ፈቅደዋል። አባባ አባቶች መላካይ ይገለጣዋስ ያሳዩልን እንግዲህ ከዚህ በላይ ወርቅ ዕለቱን ተሰርቶ የሚደርስ ቢሆን ወርቅም ብናደርግ ደስታችን በዚህ አይገደም ነበር። ለጊዜው ግን ያገኘነውን ተጠቅመናል። የብር መስቀል ነው ያው እያሳዩን የኔታ ይሄን ነው። ከዚህ በመቀጠል እናስቀምጠው ጠቅለን ክቡር አባታችን የኔታ ሊቀ ሊቃውንት ዕዝራ ሐዲስ የአራቱ ጉባኤያት ምስክር መምህር የዚህ ታላቅ ደብር አስተዳዳሪ የዓይናችን ማረፊያ የሆኑት አባታችን እውነት ለመናገር ቅድም ለመግለጽ ሞክሬያለሁ። የዛሬው አቀባበል በዚህ የሚገታ አልነበረም። ነገር ግን እኛ ነንቀነስ አድርገን ጉባኤ ቤቱ በሚመጥነው ያህል መድረክ ላለማድረግ ስለፈለግነው በዚሁ ባካ ያሉትን ደቀ መዛሙርቱንና እንደው በየቀኑ እንትን ከሚሉት አንፃር ነውና ስለዚህ የኔታ እንደው የሚሉትን መልእክትም ትምህርትም ወንበራቸው ላይ ስለተገኙልን በዚሁ የሚያስተላልፉልን መልእክት በጋራ ሁላችንም እንቀበላለን። ወደ የኔታ ወስዳቸዋል።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘቡ የሆነ ቸሩ አምላካችን ልዑል እግዚአብሔር በሰማይም በምድርም ከሰማይ በላይና ከምድር በታች ያሉትን ፍጥረታት ሁሉ ፈጥሮ የሚገዛ የሚመግብ እሱ በፈቀደው ጊዜ በፈቀደው ሰዓት በፈቀደው ቦታ የሚያኖር ክረምቱንና በጋውን እያፈራረቀ መዓልቱና ሌሊቱን እንዲሁ ጨለማውንና ብርሃኑን እያፈራረቀ የሚያኖረን አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት ደርሰን በዛሬው ዕለት እንድንገናኝ እንድንሰባሰብ ስለፈቀደ ስሙ ለዘላለም የተመሰገነ ይሁን። እመቤታችን አማላጃችን እናታችን የሁላችን መመኪያ የመላእክትም እንዲሁ እህታቸው በምንሄድበት ሁሉ የማትለየን በፊትም በኋላ ስንቅ ቢያልቅብን ስንቅ የምትሆነን ልብስ ቢያልቅብን የምታለብሰን እሷ ናትና እሷም እግዚአብሔር ለእናትነት ስለመረጣት በሰጣት ጸጋና ክብር ስሟ የተመሰገነ ይሆንልን። ቅዱስ መስቀሉም ዓለሙን ያዳነበት ደሙን ያፈሰሰበት ነውና ለክቡር መስቀሉም ስግደት እና አክብሮት ይድረስ። የተከበራችሁ የተወደዳችሁ የጎንደር ታላቂቱ ጥንታዊትና ታሪካዊት ጎንደር የጎንደር ሊቃውንት የጎንደር የገዳማት የአድባራት አስተዳዳሪዎች ከክቡር አታይና አባ ገብረ ማርያም ቆሞስ አባ ገብረ ማርያም ከክቡር መጋቤ ኃይላፍ ክቡር ጥላሁን ከአድባራት አስተዳዳሪዎች ከክቡር መላከ ኃይል ጀምሮ ሌሎችም የአብነት መምህራን የድጓ ያቋቋም የዝማሬ መዋሲት የቅዳሴ የቅኔ የጸዋቶ ዜማ የትርጓሜ መጻሕፍት መምህራን የጉባኤ ቤቱ አባላት አባቶችና ወንድሞች የሰበካ ጉባኤው አባላት የቤተ ክርስቲያኑ አገልጋይ አባቶች ካህናት ምዕመናንና ምዕመናት የሰንበት ትምህርት ቤት አባላት መዘምራን ወንድሞቻችን እህቶቻችን ልጆቻችን ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንግዲህ እግዚአብሔር አምላክ እኔ ይህን አልጠበቅኩም ነበር፣ ግን እናንተ ይህንን ዝግጅት ከአየር መንገድ ጀምሮ ከአፄ ቴዎድሮስ አየር መንገድ ጀምሮ እስከ መንበረ መንግስት መድኃኔዓለም ቤተክርስቲያን ድረስ አጅባችሁ ተቀብላችሁ በቅኔውም በትምህርቱም በስብከቱም በዝማሬውም ያደረጋችሁት አቀባበል ለእኔ አይደለም ለጉባኤ ቤቱ ባለቤት ለሱ ስለሆነ መድኃኔዓለም ክብሩን ያድላችሁ። አሐተ ሳልክዎ ለእግዚአብሔር ወኪያሃ አሐስስ ይላል ነቢዩ ዳዊት በመዝሙሩ። እግዚአብሔርን አንዲት ነገር ለመንኩት እሷንም እፈልጋለሁ እሻለሁ ይልና ከመህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወትየ ባለ በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ ወከመ እጸመድ ውስተ ቤተ መቅደሱ በቤተ መቅደሱ ማገለግል ዘንድ እግዚአብሔርን አንዲት ነገር ጠየቅኩት ለመንኩት ይላልና እግዚአብሔር የጠየቁትን የለመኑትን እንደሚያደርግ አባቶቻችን ነቢያት አባቶቻችን ሐዋርያት ከልባቸው ያምናሉ። ነቢዩም በዚህ የተነሳ ነው አንዲት ነገር ለመንኩት እንደሚያደርግልኝም አምናለሁ ያለ እግዚአብሔር የተጠየቀውን ነገር ሁሉ ስለሚያደርግ ነው። በነቢዩ በኢሳይያስ አዝዙኒ እንከ እናንተ እኔን እዘዙኝ ይላል እግዚአብሔር። በነቢዩ በኢሳይያስ አድሮ እዘዙኝ ይላል። እንዲህ እግዚአብሔር ትሕትናውን ሲገልጥ እኔን እዘዙኝ ሲል ጠይቁኝ ይህን አድርግልን በሉኝ አደርግላችኋለሁ ብሎ ራሱ እግዚአብሔር የነገሩት እንደሚያደርግ በነቢያት አናግሯል። ስለዚህ እኔ አሁን አንዲት ነገር ለምኜው ነበር፣ ባጭሩ ነው።
ነቢዩ ዳዊት ይህንን የጠየቅክበት ምክንያት ምንድን ነው ብዬ አሰብኩና ነቢዩ ይህንን ተናግሯል። ደግሞ ስሙ ልበ አምላክ ነውና ለእኔም እንደምትፈጽምልኝ አምናለሁና ቤቱ ፈጣሪ ኢየሱስ ክርስቶስ ኢየሩሳሌም 6 ጊዜ ተመላልሻለሁ። ካሁን በፊት 6 ጊዜ ሄጃለሁ። አሁን 7ኛዬ ነው እና 7ኛውን ጉዞዬን ካሁን በፊት ከሆሳዕና እስከ ዳግም ትንሣኤ ነበር የምንቆይ። የጉዞ ስለሆነ ታውቁታላችሁ ሁላችሁ። የጉዞ መንገድ በጣም ጥድፍ ነው የሚባል የቦታውንም ታሪክ በሰፊው ለመረዳት አይቻልም። ቀኑ እስኪደርስ ድረስ ብዙ መካናት ቅዱሳት መካናትም አይጎበኙም እና እንዲያው አንድ ዓመት አብይ ጾምን አንተ ከጾምክበት ገዳመ ቆሮንቶስ እዚያው እንዳሳልፍ ባለ 50ንም ደግሞ ከዚያው እንዳሳልፍ በአብይ ጾም ጉብኝት ስለሌለ ከዚያው ገዳመ ቆሮንቶስ ባለ 50ን ደግሞ በጉብኝት ሌሎችን ቦታዎች ሁሉ ተረጋግቼ እንዳይ በዚያውም አቡነ ዘበሰማያት እንድደግም ጸሎት እንዳደርግ ፍቀድልኝ ብዬ አንዲት ነገር ለመንኩት። ነቢዩ ዳዊት አተሳልክ እንዳለ ጊዜው ደረሰና ዘንድሮ ጊዜው ፈቀደና ይህን ነገር አብይ ጾም ከመድረሱ በፊት እንደወጣ አደረገ፣ እንደሄድ አደረገ። የማስታውሰው አንድ ቀን ጉባኤ ቤቱ የውዳሴ ማርያም ሰዓት ደርሶ ፍቅረ ማርያም መምህር ዲበኩሉ አላችሁ እዚያ ማዕድ ቤቱ ሁላችሁም ነበራችሁና እንደው በአንድ ነገር ስንነጋገር አይኔ ገና መስሎኝ ነበር ጊዜው ደረሰ ብያለሁ። ታስታውሳላችሁ። ለሌላ አይደለም የምሄድበት ጊዜ ለማለት ነውና ጥር 18 ነው ከዚህ የወጣው። ጥር 18 ከዚህ ወጣው ደረስኩ። ያን ጊዜ ጦርነት መኖሩ ስለማይታወቅ ራሱ ባለቤቱ የለመንኩትን ነገር ለመፈጸም ወዲያውኑ ጥር ወደ ኤምባሲ በግል ለመሄድ ገብቼ ጥር 27 ቀን ዕለት የመድኃኔዓለም ዕለት ተፈቀደልኝ። ቪዛ ተሰጠኝ ከኤምባሲ በዕለቱ። አይ ፈቃድ መሆኑን በዚህ አወቅኩ ብዬ የለመንኩት ፈቃድ እንደሆነ ተረዳው። ወዲያውኑ የካቲት 6 ለ7 አጥቢያ ቅዳሜ 7 ስላሴ ነበሩና ሌሊት በረርኩ ብቻዬን። አሁን ቱሪስቱ ሁሉ ለትንሣኤ የሚሄደው ሁሉ ገና ነው፣ አልጠየቀም። ተመስገን ብዬ የካቲት 7 እዚያ ገባሁ። የካቲት 9 አብይ ጾም ገባ። ዘወረደን እስከ ቅድስ ድረስ እዚያው ኢየሩሳሌም ጎልጎታ ቀራንዮ ቆየሁኝ። እዚያው የቅድስት ዋዜማ የሚገርም ነገር ነው። ቆሮንቶስ ሄድኩኝ። እሱም የገባ የቅድስት ነው 40 ቀን ማለት ነው። እና እዚያ ያለው አባቶች ብርዱን አትችለውም፣ ረሃቡን አትችለውም። ገዳመ ቆሮንቶስ ሙቀትም አለው፣ ይፈራረቃል። እንዲያው በተማጸኑኝ እዚሁ አሳልፈኛ ጋር አሉኝ። አይ በውስጥ የመጣሁበት ስለሆነ ብዬ ሄድኩኝ ዝም ብዬ። እዚያ የሚገርመው ነገር የካቲት 16 ሰኞ አስታውሳለሁ። እዚያ ገብቼ በ21 ጦርነቱ ተጀመረ። ቅዳሜ የካቲት 21 ቀን ጦርነት ተጀመረ። መንገድ ተዘጋጋ፣ ሁሉም ቆመ፣ አየርም ተዘጋ፣ ሌላም ተዘጋ። እኔ ግን ኢያሪኮ ገብቻለሁ። እንግዲህ ታውቁታላችሁ፣ ገዳመ ቆሮንቶስ ገብቻለሁ። ወዲህ ማለት አይቻልም። ወደ ኢየሩሳሌም መሄድም አይቻልም። ዮርዳኖስም መሄድ አይቻልም። አንድ ቀን በ21 ገብቼ ረቡዕን በ9 ገብቼ ረቡዕን ከኢየሩሳሌም መጡ እናቶችና ተሳልመው ዮርዳኖስ ሄዳል አሉኝ። አልሄድኩም አልኳቸው። እንሂድ ብለው ዘውኝ ሄዱ። ለካ ያቺ ቀን የመጨረሻ ቀን ናት። ሄጄ ዮርዳኖስ ተጠምቄ ምን ብዬ ተመልሰን እንግዲህ ቅዳሜ እንመጣለን ሁለተኛ እንሄዳለን ብለውኝ ቅዳሜ ተዘጋጋ መንገድ ብል የለ ምን የለ። ከዚያ በኋላ ያው እንደምታዩት እንደምትሰሙት
ጦርነቱ ሲጀመር ድምፅ ይሰማል። ወደ ዋሻ ግቡ ይባላል። እኛ ቅዱስ ገብርኤልና ስላሴ ቤተክርስቲያኑ እዚያ ኢያሪኮ አለ። እዚያ ቆነ ምን የለ ለኔ በጣም ጥሩ ነው። ጦርነቱን ወድጄዋለሁ። ጦርነት አይወደድም እርግጥ። ለኔ ግን ግርግር ምን ያየው ስለሌለ አተሳልከው ጸጥ በቃ በእግሬ ነው ቆሮንቶስ የምሄድ። መኪና የለ ታክሲ የለ። እዚያ ስሄድ ተዘግቷል። እዚያ ጭጅ አበሯ ላይ የምጸልየውን ጸሎቴን አድርጌ እስከ 6 ሰዓት ቆያለሁ። አካባቢው አረብ ነው ታውቁታላችሁ። የአረቦች ግዛት ነው ያለ። እነሱ ጥሩዎች ናቸው። ሰላም እያሉ ነው የሚሄዱ። እናሳፍርም ይላሉ። ባለ 40ውን ቀን ምንም ነገር ሳይኖር ኮሽታ ሳይኖር ቅርብ ነው ኢያሪኮና ገዳመ ቆሮንቶስ እየተመላለስኩ 40ውን ቀን እዚያችሁ ጨረስኩ። የኋላ ሆሳዕና ቅድም ለአራት አይና እንዳሉት 27 ነበር። በ26 ከገዳሙ አባቶች የገዳሙ መኪና አለ ታዘዘልኝና ወደ ኢየሩሳሌም ወደ ቀራንዮ እንድመለስ ተፈቀደ። ተመለስኩኝ። ከዚያ በዓሉን የሆሳዕና እዚያ አከበርኩ። ቅድም እንደተባለው እዚያና እዚያ ያለው አንድ ነው። በዓሉን አከበርነ። የሚፈቀድ 10 ሰው ብቻ ነው። የሚገርመው ነገር እዚያ ጎልጎታ የሆሳዕና ዕለት 10 ሰዎች ብቻ ናቸው። ለምን? በብዛት ሰው እንዳይጎዳ ተብሎ ፖሊስ ቁሞ እየቀረጸ ትርፍ ሰው ካለ አውጥቶ ይወስደዋል። የኛ ብቻ አይደለም፣ ሁሉም እዚያ ጎልጎታ ያሉ እያንዳንዱ ሁሉም ቤተ መቅደስ ኋላ በጣም አዘን። የሆሳዕና ምዕመናን ተመለሱ። በተለይ ምዕመናን ሰኞ ሆሳዕና እሑድ ሆኖ ሰኞውን መጡና እዚያ ስግደቱ ሊሳተፉ ሲሉ መለሷቸው። አለቀሱ። እኔም አብሬ አለቀስኩ። በእውነት በጣም አስጨናቂ ነበር። በጣም አስቸጋሪ ነበር። ፈቃዱ ሆኖ ረቡዕ እንዲያሆንና ሐሙስ ማታ የጸሎት ሐሙስ ሁለቱ ተስማሙና ለጊዜው ጦርነቱ ቁሟል ተብሎ ምዕመናን እንዲገቡ ተፈቀደ። በጣም በዛን ጊዜ ያየነው ታምር የመድኃኔዓለም ቸርነት በጣም ይገርም ነበር። በጣም ይገርም ነበር። ጽበተ እግሩ እንደ ቀድሞው ከዚያ መስቀሉ ከወጣበት ከአውደ ምሕረቱ ላይ ተካሄደ። እኔ ደግሞ ቆጥራለሁ ጦርነቱ በተጀመረ በ40 ቀኑ የሚገርም እኮ ነው። ቆጥራለሁና እንዲሁም ያን ጊዜ ተናግሬያለሁ ለምዕመናኑ። አያችሁት ጦርነቱ 21 ተጀምሮ መቼ ተፈጸመ? የጸሎት ሐሙስ ዕለት በ40ኛው ቀን ስልክ በቃ እንደ ሱባኤው በቃ ተባለ። እዚያው ምዕመናን ገቡ፣ አስቀደሱ፣ ቅዳሴ 10 ሰው የተባለው ቀር። የሚገርመው ነገር ግን አተሳልክወን ማረሳት አንድ ቱሪስት የለም ከፈረንጅም ከአበሻም። ምክንያቱም እኔ ቀደም ብዬ አብይ ጾም ሳይገባ ስለሄድኩኝ እኔ ብቻ ነኝ። ምዕመናን ብዙ አሉ፣ ኢትዮጵያውያን ብዙ ምዕመናን አሉ። እነሱ አብረን እንትን እያልን እኔም እንዲያው እዚያ እነሱ ጋር አብሬ ቆየሁኝ። ትንሣኤን አከበን፣ ስቅለትን አከበን፣ ቀዳም ሰውን ሁሉን አከበርን። እዚያ በኋላ ዳግም ትንሣኤንም አከበርን። በዓለ ሃምሳን እንዳልኳችሁ እንዴት የለመንኩትን እንዴት እንደፈጸመልኝ። እዚያ በኋላ የቀረውን ጉዞ ገዳሙ መኪና አዞ ሰሜኑን ክፍል እንግዲህ እነ ደብረ ታቦርን፣ እነ ናዝሬት ገሊላን፣ እነ ቃናን ገሊላን፣ አጠቃላይ ገሊላ አውራጃን፣ ሌሎችን ሁሉ ተረጋግተን ጎበኘን፣ ጨረስን። በዓለ ሃምሳንም እዚያው ጨረስኩኝ ማለት ነው። እና ለእኔ ጥሩ ነገር ነው። ከዚህ ደግሞ እንትን እንዳለ ይገባኛል። ስልክ ስለማልይዝ ነፃ ነኝ። እዚህ ላይ እንደው አትሳልከው እዚህ ጋርም እንትን እላለሁ። ነፃ ነኝ። ምን ቢል የለም ነፃ ነኝ። እናንተ ታዝኑ አታዝኑ በልቤ ባል ካልሆነ አንዳንድ ጊዜ ስልክ ይጠቅማል። ለእኔ ግን ጦርነትና ስልክ አለመያዜ እንዴት እንደጠቀመኝ ጸጥ በቃ አንድ ልብ ብሞትም በዚያው እንዲያውም ጦርነት ሲል አይ ዛሬስ ቢጥል እላለሁ። እውነቴን ለመናገር ምክንያቱም እዚያችሁ አፈሯ መቅረት እፈልጋለሁ። ምን ያደርግልኛል? እንዲያው ሲንጓጓ እንትን ሲገቡ እኛ አንገባም፣ እኔ አልገባም። እንዲያውም እወጣለሁ። ነግ ነው የሚለው የሚሳኤሉ በላይ እንትን ሲል ሲመጣ እስራኤል ስታከሽፈው ቤቱን ያነጋንገዋል። ሲወድቅ በተለይ ምድሩ ይናወጣል።
እኔ ግን እንዲሁ አትችል ብትጥላት እኔ ላይ እያልኩ ነው እውነቱን ለመናገር። ምክንያቱም አፈሩ አትገኝማ የማ እጥፍ ድርብ ዋጋ እኮ ነው። ስለዚህ ምንም ሳይከፋኝ ሁሉም ነገር አልፎ ቆየሁኝ። እንደ እግዚአብሔር ፈቃድ ያው እንደምታውቁት ነው፣ አዲስ ነገር የለም። ሁሉም የእሱ ስራ ታምሩ እየቀደመ አዲስ ቢሆንም ሁሉም የታወቀ ነውና ለእኔ የለመንኩትን አንዲት ነገር ለመንኩት። አንድ አብይ ጾምን እዚያ እንዳሳልፍ ጠየቁት፣ ባለ 50 እንዳሳልፍ ጠየቁት፣ ፈጽሞልኛልና እንዲሁ እግዚአብሔርን አመስግኑልኝ። አንድ ጊዜ ሁሉ የእሱ ቸርነት ነው። ከዚህም ደግሞ ቅድም እንደተባለው ጉባኤ ቤቱም እንደማይቋረጥ አገልግሎቱም እንደማይቋረጥ ምስጢር ነው። በራሴ ነው፣ ለማንም አልነገርኩም። ለማንም ለሰበካ ጉባኤም አልተናገርኩም። ለጉባኤ ቤቱም እንዲሁ ለተወሰኑ ምክትሎች ጉባኤውን እንድታካሄዱ ብዬ ነግሬያለሁ። ከዚያ ውጭ ለማንም ምስጢር አልናገርኩም። ምክንያቱም አንዳንድ ጊዜ የሚገለጥ አለ። ጌታም ብሏል ወሪዶሙ እምደብር አዘዞሙ ከመ ኢይንግሩ እስከ አመ ይትፌጸም በጊዜው ነው ያላቸው። ሁሉ ነገር በጊዜው እስኪፈጸም ድረስ ለማንም አታወሩ ነው ያላቸው ሐዋርያት ጌታ በወንጌሉ። እስከዚያ ድረስ ዝም ጸጥ። አልፎ አልፎ አሉ እዚያ አባቶች እናቶች አሉ። አንዲት እማዬ ስርጉተ ማርያም የሚባሉ በተለይ ደብረ ሊባኖስ ሄዱ አሉ እናት አሉ። እዚያ ስልካቸውን የያዙ አንዳንድ መምህር ዘላለም ደወለ አናገር። አይ እማዬ ዛሬ አንዱን አናግሬ ነገ አንዱ ሲደውልሳ ይሄማ ሌላ ኮተት ነው። እኔ ገሌና አናግሮ እኔንም ቢያለኝ መባል ይመጣል። ደግሞ ለእኔ ጥሩ አይደለም። ዝም ይበሉ። ዝም ለማንም ኢየሩሳሌም ሁኜ ማንንም አላናገርኩም። እንደው ማንንም ከዚያ ያሉትንም አላናገርኩም። አሉ ወንድሞች ብዙዎች እንዲህ ገሌ እንዲው አገናኘኝ ብሎ አይ እንገናኛለን ሲሄድ እስከ አመ ይትፌጸም በጊዜው ጊዜው ሲደርስ ዛሬ ናታ ይቺ ቀኗ የተንገሩ ስለሆነ እያልኩኝ እንዲያ ብዬ ቆይቼ እሱ የፈቀደውን ሁሉ አሟላልኝ ያደረገልኝ። አብይ ጾም እነዚያ አሳልፍኩኝ። አሁንም መጥቻለሁ ለማለት ነው። እንግዲህ ይቅርታ ግን የኔ እዚያ መኖር እንደዚህ በእውነት የሚያሳስብ አልመሰለኝም ነበረ። ያው ርቀት ሀገር ይከላለ ፍቅር እንዳለው እኔ አልረሳም ጎንደርን። እንዲሁም ኢየሩሳሌም ሁኜ በጣም በሰፊው ነው ሁሉ ነገር ቀለሙ ህዝብ ይባል እንዲሁ ህዝብ ይባል። አብይ ጾም እዚያ ገዳም ቆሮንቶስ ሁኜ እንዲሁ አሁን ይሄ የመወድሱ ይሄ መዝሙሩ ያለው ሁሉ ነገር ቃል እግዚአብሔር አሁን እንዲሁ ከዘወረደ ጀምሮ ያለው ግኔው ሲቃኝ እዚህ ትዝም ይለኝ። በምኩራቡ ምኩራብ ሲባል ያ ምኩራቡን ስጎበኝ በቃ አጠቃላይ እንደው በሙሉ ልቤ ከዚህ ነው። ለምን ቦታው ከዚያ ነው፣ ቦታው እዚያ ነው ያለው። ቀለሙ ግን እዚህ ነው ያለው። አያችሁ፣ ቀለሙ ያለው ጎንደር ነው። እኔ በእግረ ሥጋ ከዚያ ስላለሁኝ ጎንደር በፍጹም ሀይኔም ልቤም አልተረሳች። ኢትዮጵያ ልበል ኢትዮጵያ በሙሉ አልተረ ሊቃውንቱም እንደዚሁ ትዝ ይሉኛል። ደግሞ አንዳንድ ጊዜ ይመጣሉ። አሁን በእውነቱ እነ መጋቢያ ይላፍ የኔታ ሄኖክ የኔታ ሊቃውንት መንክር ሌሎቹ ታላላቅ አባቶች አንዳንድ ጊዜ አልፎ አልፎ እዚያ ገዳመ ቆሮንቶስ ሁኜ ማህሌት ተሰልፈው በቃ ቆሞ ሁሉ ይታየኛል። እንዲሁም ያላገኘኋቸውን አባቶች አግኝቻለሁ። እውነቱን ለመናገር አግኝቻለሁ። ትላልቅ አባቶች አያቸዋለሁ። እዚያ በቃ ሰምሯል ማህሌቱ ላለው እውነቱ እዚህ ጎንደር ያለው ሰምሯል እያልኩ እንዲሁም እንኳን ላዘኔ ደስተኛ ነበርኩ ለማለት ፈልጌ ነው እንጂ እንደዚህ እናንተን ማስቀየሜ አላወኩም ነበረ። ይቅርታ። ግን ሁሉም ነገር ጥሩ ነው። እግዚአብሔር ይስጥልኝ። እሱ የፈቀደው ነው የሚሆን። ወደፊትም ቢሆን ዛሬም ቢሆን ነገም ቢሆን እሱ ከሚያውለን እንውላለን፣ እሱ ከሚያሳድረን እናድራለን አይደል? ለሁላችንም ነው እና ስለዚህ በሰላሙ በፍቅሩ በቸርነቱ ጎብኝቶ ከዚህ ቀን ስላደረሰን እግዚአብሔር በስሙ የተመሰገነ ይሁን። ሰበካ ጉባኤ ቤቱም ስላደረገልኝ ስጦታ አመሰግናለሁ። ስላደረጋችሁልኝ አቀባበል ከአየር መንገድ ጀምሮ ሁላችሁም ስላደረጋችሁኝ አቀባበል እግዚአብሔር ይስጥልኝ፣ ዋጋችሁን ይክፈላችሁ። የጉባኤው አምላክ
በቸርነቱ ጉባኤውን ያስፋልን፣ ደቀ መዛሙርቱን ያብዛልን፣ የሁሉንም ማለት ነው። እንግዲህ አባቶቻችን አጽመ እዚህ ነው ያለ። ሲና ገለጥ አድርገው ይኸውም አሁን እንደደረስኩኝ እዚህ ነው የተሳለምኩኝ። የኔታ አጽመ እዚህ ነው ያለ። እንዲያውም ብፁዕ አቡነ ሳዊሮስ ዘንድሮ ጥምቀትን እዚህ ነው ያከበሩ ጎንደር እና እዚህ ነበር ጉብኝታቸውና ይህን ስናሳያቸው ወደዚህ ነው ጥሩ ይህን ስናሳያቸው በጣም ነው የገረማቸው። እንዴት በክብር ይዛችሁታል ብለው ተሳልመው እንዲሁም ከኔኔታ እንትን አጽቶ ይህንን እንትኑ ስመውት ነው የሄዱ የመጡት ብፁዓን ሊቃነ ጳጳሳት ሁሉ ተስፋ ሁሉ ለጉባኤ ቤቱ ሰጥተው ነበር የሄዱ። እንደው እግዚአብሔር ፈቃዱ ነው ተስፋውን እንትን ብለዋል። እንዲሁም ለመምህራኑም ተስፋ እንደነበራቸው ሁለታችሁ ተስፋ እንደነበራቸው ያን ጊዜ እዚያ አንድ ቀን ይዤ ነበር። ሌላ ቤተ ክህነት ይዤ አላውቅም። እውነቱን ለመናገር ከመሄዴ በፊት አንድ ቀን ይጃለሁ እንጂ ቤተ ክህነት ምን አልሄድኩም። ግን ተስፋ ነበራቸው። ተስፋ ጥሩ ነው ስላቸው የሌሎችንም መምህራን እንግዲህ ተስፋ ውስጥ ይቀጥላል ብለው እንደው ትንሽ እንዲያብለው ነበር። እንግዲህ ተፈጽሞም ከሆነ ጥሩ ነው፣ ካልተፈጸመም ተፈጽሟል። እስኪ እንግዲህ ደስታው የኔ ብቻ አይደለም ማለት ፈልጌ ነውና ጉባኤ ቤቱን በጣም ስላከበሩት እዚህ ሀጅ እንኳን አመሰገኑ። እንዴት አድርጋችሁ ነው የያዛችሁት ጉባኤ ቤቱን በክብር፣ በተለይ የመምህራንና አስከሬን እንዴት አድርጋችሁ ነው የያዛችሁት ቤተ መቅደስ አድርጋችሁ ብለው ሁለተኛም አመስግነዋልና ያን ለመግለጽ ማለት ነው። እንግዲህ ሀተሳልከው ለእግዚአብሔር ወኪያስ እግዚአብሔርን አንድ ነገር ለመንኩት፣ እሷን እፈልጋለሁ በቤተ እግዚአብሔር ሁሉ ጊዜ እንድኖር እሱን እንዳገለግል ነው። አሁንም ምኞቴ ይሄ ነው። ያሰብኩትም ፈጽሞልኛል፣ ደስ ብሎኛል። ስሙ ለዘላለም የተመሰገነ ይሁን። ለእናንተም እግዚአብሔር ዋጋውን ይክፈላችሁ። ተባረኩ፣ ብሩክ ሁኑ። ኢትዮጵያ ሀገራችን ቅድስት ሀገር ናት። ቅድስናዋን ጠብቆ ያኖርልን። ጎንደር የሊቃውንት ሀገር ተብላ የምትጠራው በስሟ ከዚህም ከዚያም በስሟ እንከብርባታለን። እንዲሁ እኔ በተለያየ ቦታ ሲሄድ በውጭም እዚህም በስሟ በጎንደር እንዲያው በቴሌቪዥን የሚያየኝ ሁሉ እንዴ ይላል እና ሙስሊሞችም ቅድም ዶክተር ወሰን ተናግራለች እና ቅድም ስንመጣ በአውሮፕላን አንዲት ሙስሊም ወጣት ልጅ ነበረች እና እንደው ወንበሩ እንደዚህ አብረን ስንመጣ እንትን እያልን ስለ ንስሐ አባት በእኛ አለ በእናንተ እያልኳት ምንድነው ንስሐ አባት እንዲህ የሚያደርግ እንዲህ የሚመክር በስጋ ባልና ሚስት እንዳይጣሉ ከተጣሉ የሚያስታርቅ እንደገና ደግሞ በነፍስ ኃጢአት ሲሰሩ ንስሐ የሚሰጥ እንደዚህ ነው ስላት በጣም ነው ይገርማት። በጣም በእናንተ አለ ወይ ስላት የኛ እንትኑ አለ ተግባሩ አባቶችን እናማክራለን ምናምን ግን እንደዚህ በቋሚነት የለም አለች። በቋሚነት የተመደበ የለም። የኛማ ይኸውልሽ እረኛ እግዚአብሔር እረኛ ሰጥቶ ተቆጣጣሪዎች ናቸው ካህናት። የትኞች ናቸው እነዚህ የሚጠመጥሙት ቆብ የሚያደርጉ ናቸው? እሱን እኮ ሳያቸው እኔ በጣም ደስ ይሉኛል አለች። እውነቴን እኮ ነው። እንዲያውም እውነቱን ለመናገር ከዚህ እስክንድረስ ብዙ ነገር እኔም ስለ አረበኛው እየጠየቅኩኝ ይህን ቀመር አረቡን ራሱ የዚያን ሁሉ ጨረቃውን የፀሐዩን እንዴት ነው ምን ሊቃል የሚያስረዳኝ ያልኳት ቆይ አገናኛለሁ እያለች እና በቀስ አድርጎ ነው በጥበብ ነው በፈሊጥ ስላለው ነገር ሁሉ ሳናስበው ነው እዚህ ጎንደር የደረስን። እንዲያውም ይሰጣል ውሃም ምግብ ይሰጣል። አይኔ እዚያ አውሮፕላን ስለማል ውሃውን ትይዣዋለች ስላት እንዲህ አግኝቼው ነው አለችና ሃይላንዷን ውሃ እዛ ሄዳለች እና ለማለት ነው የፈለግኩት። እንኳን ክርስቲያኖች የሌላ ቤተ እምነቶችም ጥሩ ምግባር ካሳዩቸው እውነት ነው ቅድም ዶክተር ወሰን የተናገረችው ይወዳሉ ለማለት ፈልጌ ነው። ትክክል ነው። ዛሬ በተግባር አይቻለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። አመሰግናለሁ። እግዚአብሔር ይስጥልኝ። ያው በዶክተር ወሰን አማካኝነት እየተናገሩ ሁኔታ ዶክተሮች በሙሉ ብዙዎች አሉ። ትዕግስት ሌሎችም ዶክተሮች አሉ ፊት ለፊት ጥወላዋለቶች በሙሉ እነሱ ደግሞ ከሌሎች እህቶች ጋር በመሆን ያዘጋጁት የኔታ ጸሎት ያድርጉልንና
ጻድቀ መበለት አለ ታች ማዕድ ቤቱ ላይ ቀምሰን እሱን መርቀን እንጨርሳለን ማለት ነው። አሁን በዚሁ የኔታን ቃለ ሕይወት ያሰማልን። በድጋሚ ሁላችሁም እንደው አንድ ጊዜ አጨብጭባችሁ እኔ ብቻ ከማመሰግን ደግማችሁ እናንተ ብታመሰግኑ ደስ ይለኛል። ሶስተኛም አመስግኑን። እግዚአብሔር ይባርክልን። ለጸሎት እንነሳ። እሺ እንዲሁ እዚህ ላይ አንድ እንትን የምለው ጉባኤ ቤቱ ገና አልተመረቀምና ዛሬ ዋዜማ ምርቃት ተደርጎለታል ለጉባኤ ቤቱ። ቅኔውም የቀረበ ለኔ ሳይሆን ለጉባኤ ቤቱ ስለሆነ እንዲሁ ጉባኤ ቤቱን እግዚአብሔር እንትን ሊለው ስለፈለገ ጉባኤው አምላክ ዛሬ አጭር ምርቃት ተደርጎለታል። ወደፊት ደግሞ በሰፊ ይሆናል። የመጣችሁት ጉባኤ ቤቱን ለማክበር ስለሆነ ነው ለማለት ለኔ ደካማ ሰው ነኝ፣ ግን ጉባኤ ቤቱን አክብራችሁ ስለመጣችሁ ያክብራችሁ። እግዚአብሔር ይስጥልን። ጸሎቱ እንደጀመሩ ጨርሱ። እሱ እስካሁን ድረስ አብሮን ስለቆየ ለሰራዊት ጌታ ክብርና ምስጋና ይሁን። መምህራችንን አባታችን እንኳን በሰላም አመጣልን። የጉባኤ አምላክ ይጠብቅልን። ሁሉንም ጉባኤዎች እግዚአብሔር በቸርነቱ ይጎብኝልን። በእሳቸው ምክንያት እኛም እንጥፍጣፊው ደርሶን ያው እሳቸው እዚህ መጥተው አቀባበል አድርገውላቸው ይሄን ባያዩ ኑረው የኞችም አይታዩም ነበርና ይሄ ጉባኤ የሁላችንንም እንደው በር ከፍቶልናልና እስከ ዕለተ ምጽአቱ ይጠብቅልን እላለሁ። እግዚአብሔር አምላክ እንግዲህ ሙሉ ደስታ ያድርግልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን ቤተክርስቲያናችን ምእመናንና ይንሳን በሰላም ያሳድረን። አቡነ ዘበሰማያት ኩኖ በተዋነ ንጹሐነ ይረሴን ይረሴክሙ ድለዋነ ለመንግሥተ ሰማያት ይዞ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም ንበል በአእምሮ በየአእምሮ ማይሰራ ኃጢአት እግዚአብሔር ይፍታ። ይፍቱኝ። እሺ እግዚአብሔር ይስጥልኝ። አመሰግናለን። የኔታ እንግዲህ ዛሬ ያው ቀለል አድርገን ያደረግነው ግን ሁሉን ሕዝብ የሚወክሉ አባቶች ስለመጡ በእጅጉ ደስታቸውን የሁሉን ገልጸዋል ነው እንጂ ነገ በየቀኑ የሚደውሉልን ምእመናን በሰፊ የጎንደር ሕዝብ ናፍቆና ያለ በሰፊ መድረክ ደግሞ ሰላም አሳድሮ እንዲያገናኘን የአምላካችን ቅዱስ ፈቃድ ይሁንልን። ለመምጣት ያሉበትን ቦታ የፈለጉ እንግዲህ እሱ ብዙ አባቶች ነበሩ። እግዚአብሔር ዛሬ እንግዲህ ፈቃዱ ነው በዚህ ተገናኝተናል። ነገ ደግሞ ሰላም አሳድሮ በመድረኩ ላይ ደግሞ እንዲሁ ተገኝተው ቡራኬው እንዲያሳርፉ የአምላካችን ቅዱስ ፈቃድ ይሁንልን። እንግዶችን ፊት እናስገባቸው ለበረከት ያህል የኛ ደቀ መዛሙርት ወደ ኋላ ትሉና እንግዶችን ለማሳየት ብቻ ገለጥ አድርጉና ገብተን ጻድቀ መለቱ ብቻ እንቀምሳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ሰላም ሁኑልን። እግዚአብሔር ያክብርልን። ውሰዷቸው። እንዲሁም የጉባኤ ቤት እኮ መመገቢያ አዳራሽን አላያቸውትም። በዚያው ጉብኝቱም ጭምር